ሁላችሁም ይህንን ጥያቄ በታማኝነት መልሱ። ጠንክራችሁ ትሰራላችሁ፣ ሌት ተቀን ትለፋላችሁ፣ ጠዋት ወጥታችሁ ማታ ነው የምትገቡት። የሰው አይን ይገርፋችኋል። በአንድ ጊዜ በጣም ብዙ ስራ ትሰራላችሁ። ነገር ግን እንደዚህም ሰርታችሁ የምታገኙት ገንዘብ አይበቃችሁ። ብድር፣ የቤት ኪራይ፣ የልብስ ወጪ፣ የትምህርት ቤት ክፍያና ሌላም ነገር በየቀኑ ያስጨንቃችኋል። ይህን ያህል የደከማችሁለት ገንዘብ እንዴት እንኳን እንደሚጠፋ አታውቁም? ለእነዚህ ጥያቄዎች መልሳችሁ አዎ ከሆነ እዚህ ቪዲዮ እነዚህ ችግሮች ውስጥ የከተቷችሁን 4 የገንዘብ ጠላቶችንና የድህነታችሁ ወዳጅ የሆኑ ነገሮችን እንዲሁም ደግሞ 7 እነዚህን ጠላቶች በማስወገድ ድህነትን ወደ ሀብትና ስኬት የሚቀይሩ ተግባራዊ የገንዘብ ጥበቦችን እነግራችኋል። በቪዲዮ በስተመጨረሻ እነዚህን ሁሉንም አንድ ላይ ያካተተ ገንዘባችሁ እንዲበረክት የሚያደርግላችሁን ሀብት ላይ ሀብትን፣ ስኬት ላይም ስኬትን እንድትጎናጸፉ የሚያስችላችሁን አንድ ወሳኝ የተመረጠ ጥበብ ልክ እንደ ቦነስ ሰጣችኋለሁ። ከዚህ ቪዲዮ በኋላ በእርግጠኝነት የገንዘብ ችግራችሁ ቢያንስ በግማሽ ይቀርፋል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እኔ ኤፍሬም አስቻለው ነኝ፣ ሌክቸረር፣ ላይፍ ኮች ኤንድ ኮንተንት ክሬተር። ነገር አዘል ትምህርቶችን እና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይህም ቪዲዮ ብዙ ሰዎች ጋር ይደርስ ዘንድ አሁኑኑ ላይክ አድርጋችሁ ጀምሩት። አሁን ቀጥታ ወደ ጉዳያችን እንግባ። ዛሬ የምንመለከተው ነገር ስለ ገንዘብ ነው። ገንዘባችሁን እንዴት ነው ማበርከት የምንችለው? ከማንም በላይ ልትሰሩ ትችላላችሁ። ከማንም በላይ ልትለፉ ትችላላችሁ። ኢቭን ከማንም ያላነሰ ገቢም ልታገኙ ትችላላችሁ። ነገር ግን ያንን የምታገኙትን ገቢ በሚገባችሁ ልክ መጠቀም ማትችሉ ከሆነ የምታገኙት ገቢ ምንም ትርጉም የለውም። ሚሊዮን ሊከፈላችሁ ይችላል፣ በሺዎች ሊከፈላችሁ ይችላል። ያንን የሚከፈላችሁን ገንዘብ እንዴት መጠቀም እንዳለባችሁ፣ እንዴት ኢንቨስት ማድረግ እንዳለባችሁ፣ መቆጠብም ካለባችሁ እንዴት ያንን ገንዘብ መቆጠብ እንዳለባችሁ ካላወቃችሁ ሁሌም ድሃ ሆናችሁ ነው የምትኖሩት። ሁሌም ሰዎችን ለማስደሰት የሚተጋ ሰው ሆናችሁ ነው የምትኖሩት። ሁሌም የስሜታችሁ ባሪያ ሆናችሁ ነው የምትኖሩት። ስለዚህ መጀመሪያ መፍትሄዎቹን ከመመልከታችን በፊት ዋነኛዎቹ ችግሮች ሰዎች ድሃ ሆነው እንዲቆዩ፣ ሰዎች የገንዘብ ነፃነት እንዳያገኙ የሚያደርጓቸው ነገሮች ምንድን ናቸው ብለን እንጠይቃለን። ለእነዚህ ጥያቄዎች ደግሞ መልስ የሚሆኑ 4 ዋና ዋና ችግሮች አሉ። እነዚህ ስነ ልቦናዊ የገንዘብ ችግሮች ናቸው። ከነዚህ ከአራቱ ውስጥ እናንተ የትኞቹን እንዳላችሁ መጀመሪያ በሚገባ አወቁ። ከዛ በኋላ ነው ወደ መፍትሄው የምንሄደው። የመጀመሪያውና ዋናው ብዙ ሰዎችን እያስጨነቀ ያለ ችግር የሀብታምነት ቅዠት ነው፣ ወይም the illusion of wealth። ሁላችንም ልንክደው ማንችለው አንድ እውነት አለ። እያንዳንዳችን ገቢያችን በጨመረ ቁጥር ወጫችንም ይጨምራል፣ ፍላጎታችን ይጨምራል። ስለዚህ የሀብታምነት ቅዠት ማለት ጀስት ከገቢያችሁ በላይ መኖር ማለት ነው። የምታገኙት በወር 10,000 ከሆነ የምትኖሩት 20,000 እንደሚከፈለው ሰው ወይም 50,000 እንደሚከፈለው ሰው ይሆናል። እንዴት ካላችሁ የምትገዟቸው በጣም ብዙ ውድ ነገሮች አሉ። ከልብስ ጀምሮ ስልክን ጨምሮ የቤት ቁሳቁሶች፣ እንዲህ የማያስፈልጓችሁ ነገሮች፣ ሰዎችን ኢምፕረስ ብቻ ለማድረግ የምታወጧቸው በጣም ብዙ ወጪዎች አሉ። እዛ ውስጥ ኖራችሁ ማለት ደግሞ መቼም ከድህነት አትወጡ። መቼም ብዙ ገንዘብ እንኳን ቢከፈላችሁ ኢን ሚሊየንስ እንኳን በወር ብታገኙ ያንን ሚሊየን እንዴት እንደምታጠፉ ታውቁታላችሁ። ያ ሚሊየን ሌላ ገንዘብ እንዲያመጣ ሳይሆን የምትሰሩት ጀስት ያንን ሚሊየን ተጠቅማችሁ ወዲያው ራሳችሁን ማስደሰት፣ የምትፈልጉትን ነገር በየቀኑ እያደረጋችሁ መሄድ ነው። ዛሬ ላይ ትቸገራላችሁ፣ ነገም ችግራችሁ ይቀጥላል ማለት ነው። እንበልና መጀመሪያ ላይ የወር ደሞዛችሁ 5,000 ነው። የምታወጧቸው ወጪዎች አሉ። የምታወጧቸው ወጪዎች በ5,000 ደሞዛችሁ ልክ ነው የምታወጡት። ከሆነ ጊዜ በኋላ ደግሞ 50,000 ሲከፈላችሁ ልክ እንደዛው ፍላጎታችሁም ወጫችሁም በእጥፍ ይጨምራል። በብዙ እጥፍ፣ በ10 እጥፍ ሊጨምር ይችላል። ሁሌም 100,000 ሲከፈላችሁ እንደዛው የሚቀጥል ከሆነ ወጫችሁ nothing changes፣ ምንም የሚቀየር ነገር የለም። ወደ ብድር ውስጥ ገባላችሁ። 5,000 እየተከፈላችሁ ትበደራላችሁ፣ 50,000 እየተከፈላችሁ ትበደራላችሁ። የገንዘብ ነፃነት የሚባለውን ነገር መቼም ልታገኙት አትችሉም። ዋነኛው የሰው ልጅ ችግር የሀብት ቅዠት ነው ማለት ነው። በቃ የሀብታምነት ቅዠት። ሀብታም መስሎ የመታየት አምሮት አለበት ሁሉም ሰው። ከእንደዚህ አይነት ቅዠት ካልወጣችሁ ገንዘባችሁ መቼም ሊበረክት አይችልም። ሁለተኛው የገንዘብ ስነ ልቦናዊ ችግር ደግሞ ስሜታዊ ካሳ ነው፣ ወይም ኢሞሽናል ኮምፐንሴሽን። ከዚህ በፊት ያጣችኋቸውን ነገሮች በገንዘብ ለማካካስ ትሞክራላችሁ። ከዚህ በፊት ምናልባት በሕፃንነታችሁ ወይም ደግሞ በልጅነታችሁ ያጣችኋቸው በገንዘብ ምክንያት የተነፈጋችኋቸው ትኩረቶች ካሉ በገንዘብ ለማግኘት ትሞክራላችሁ። ገንዘባችሁን እዛ ላይ ነው ኢንቨስት የምታደርጉት። ሰዎች እንዲሰሟችሁና እንዲያዳምጧችሁ፣ ትኩረት እንዲሰጧችሁ ገንዘባችሁን ታሳያላችሁ። ኃይላችሁን ማንነታችሁ ላይ ሳይሆን ገንዘባችሁ ላይ ታደርጋላችሁ። እውነት ነው፣ ዓለም የምታሸረግደው ሰዎች የሚወዱት ያለውን ሰው ነው፣ ሀብታሙን ሰው ነው። ነገር ግን ይህንን ባደረጋችሁ ቁጥር ገንዘባችሁን እያጣችሁት ነው። የምታገኙት እያንዳንዱ ትኩረት ጊዜያዊ ነው። በሰዓቱ ሊያስደስታችሁ ይችላል፣ ጀስት ሰላም ሊሰጣችሁ ይችላል። በቃ እኔ ሀብታም ነኝ፣ ገንዘብ አለኝ፣ ስለዚህ ሰዎች ይወዱኛል፣ ይፈልጉኛል ብላችሁ ልታስቡ ትችላላችሁ። ከዛ በኋላስ ልክ ገንዘቡ ሲያልቅ ሁሉም ነገር ያበቃል። ከዚህ በፊት ትኩረት ሲታጧችሁ የነበሩ ሰዎች፣ የቀረቧችሁ ሰዎች ይርቋችኋል። ብቸኝነት ይውጣችኋል። በገንዘብ የሚገኝ የትኛውም ነገር
ጠፊ ነው። ያንን ገንዘብ ለጠፊ ነገር ኢንቨስት ከማድረግ ይልቅ ራሳችሁ ላይ ኢንቨስት በማድረግ ማንነታችሁን ከፍ ለማድረግ ብትጠቀሙት ሞር በጣም ፕሮዳክቲቭ ትሆኑበታላችሁ። ይህ ክብርን፣ ተወዳጅነትን፣ ትኩረትን በገንዘብ ለማግኘት መሞከር በወንፊት ውሃ ለመቅዳት እንደመሞከር ነው። ወንፊቱ ውሃ ሊይዝ አይችልም። ስለዚህ በገንዘብ የምትገዙት ክብርም እናንተ ጋር ሊቆይ አይችልም። አንዳንድ ሰዎች እንደውም ምን ያደርጋሉ? በዙሪያቸው ያሉ ሰዎች እንዲወዷቸው ሁሌም ገንዘብ ይሰጧቸዋል። ገንዘቡን ከየት እንደሚያመጡ ራሳቸው ያውቃሉ። እንዴት ሰርተው እንደሚያመጡ ያውቃሉ። ነገር ግን በገንዘባቸው ምክንያት ለመወደድ እሱ እኮ ቸር ነው፣ እሱ እኮ ደግ ነው ለመባል ብቻ ገንዘብ ይሰጣሉ፣ ለዘመዶቻቸው ይሰጣሉ፣ ከዛ ይከበራሉ። ልክ ያንን ባቆሙበት ቅጽበት ነገሮች ሁሉ ይቀየራሉ። ከዚህ በፊት እንደሚወዷቸው ምናምን ሲነግሯቸው የነበሩ ሰዎች ያንን ነገር ያቆማሉ። ስፔሻሊ ደግሞ ውጭ ያሉ ሰዎች ውጭ ላይ በጣም ትለፋላችሁ፣ ትሰራላችሁ፣ በስደት ነው የምትኖሩት፣ ሌት ተቀን ትለፋላችሁ። የምትሰሩት ሜቢ ከ16 ሰዓት በላይ ሊሆን ይችላል። ነገር ግን እንደዚህም ሰርታችሁ ሰዎች እንዲወዷችሁ ወይም ቤተሰቦቻችሁ ጊዜ እንዲሰጧችሁ፣ እንዲያዳምጧችሁ ብቻ በየጊዜው ገንዘብ ትልካላችሁ። ያ ገንዘባችሁ የት እንደሚሄድ አታውቁ። እነዛ የምትልኩላቸው ሰዎች እናንተ እንዴት እንደምትሰሩ፣ ምን ያክል እንደምትሰሩ አያውቁ፣ ምን ያክል ላባችሁን እንደምታንጠፈጥፉ አያውቁ። ስለዚህ ያንን ገንዘብ ዝም ብለው ያባክኑታል። ኢቭን ዋጋም ላይሰጡት ይችላሉ። ገንዘባችሁ ዋጋ እንዲያገኝ መጀመሪያ እናንተ እዛ ገንዘባችሁ ዋጋ መስጠት አለባችሁ። አንዳንድ እቃዎችን የምንገዛው ስለሚያስፈልጉን አይደለም፣ ጀስት ያስከብሩናል ብለን ስለምናስብ ነው የምንገዛው። ውድ ሰዓት እንገዛለን፣ ውድ ስልኮችን እንገዛለን። ነገር ግን የምንበላው ነገር የለንም። ቤታችን ባዶ ነው። ኢቭን ልጆች በየቀኑ የትምህርት ቤት ክፍያ ደርሶባቸው እየተጨነቁ ይሆናል። እንደዚህ የምትኖሩ ሰዎች ራሳችሁን ጠይቁ። የሚቀድመውን ማስቀደም፣ ትኩረት የሚፈልገውን ነገር ትኩረት መስጠት። ለሰው አይደለም የምትኖሩት፣ መጀመሪያ ለራሳችሁ ነው የምትኖሩት። ሶስተኛውን የገንዘብ ስነ ልቦና ችግር ደግሞ እንመልከት። ይህ ችግር የወደፊት እውርነት ይባላል። ቴምፖራል ዲስካውንቲንግ፣ ፕሬዘንት ቢያዝ፣ አሁንን ብቻ መኖር። እውነት ነው፣ አሁንን መኖር ነው ያለብን። ነገር ግን ነገንም ማሰብ አለብን። ነገውን የማያስብ ሰው ዛሬ ያገኛትን ገቢ ዛሬውኑ ነው የሚጨርሳት። ብዙ ጊዜ አስተውላችሁ ከሆነ የደሞዝ ሰሞን ሁሉም ሰው ይዝናናል፣ ሁሉም ሰው የሚፈልገውን ነገር ያደርጋል፣ ሁሉም ሰው የሚፈልገውን ምግብ ይበላል፣ ልብስ ይቀይራል። ልክ 20 ሲገባስ ከ20 እስከ 30 ያለችው ቀንስ ወደ ብድር ይገባል። ለምን? አስቀድሞ ልክ ደሞዙ ሲወጣ ወይ ገቢው ሲያድግ ወደፊት የሚያደርገውን ወይ የሚገጥመውን ነገር አያስብም። ዛሬ በልቼ ልሙት የሚል አስተሳሰብ ውስጥ ይገባል። እናንተ ለነጋችሁ ማታስቡ ከሆነ ማንም ሰው ሊያስብላችሁ አይችልም። ገቢያችሁን ለነጋችሁ ማትቆጥቡ ከሆነ ወይም ኢንቨስት እያደረጋችሁ ማትሄዱ ከሆነ ገቢያችሁ በየጊዜው ይቀንሳል። ይሄ ነው የብዙ ሰዎች ችግር። ከነገው ትልቅ ነፃነት ይልቅ የዛሬዋን ትናንሽ ደስታዎችን ማሳደድ፣ ኢሚዲየት ግራቲፊኬሽን መፈለግ። አሁናዊ ደስታን የሚያሳድዱ ሰዎች ሀብትን ማካበት አይችሉም። ምክንያቱም የስሜታቸው ባሪያ ናቸው። ስሜታቸው ሚላቸውን ነገር ነው ሁሌ የሚያደርጉት። የሆነ ነገር ያያሉ ይገዛሉ፣ የሆነ ነገር ያያሉ ይበላሉ። የሆነ ሰው ይህንን ነገር ግዛ ካላቸው ዝም ብለው ይገዙታል። ከዛ በኋላ ጸጸት ውስጥ ይገባሉ። ከማንም በላይ ገንዘብ ያገኛሉ፣ ከማንም በታች ይኖራሉ። አራተኛውን ደግሞ እንመልከት። አራተኛው የገንዘብ ስነ ልቦና ችግር የገንዘብ አሰቃቂ ትውስታ ነው። መኒ ስክሪፕት ትራውማስ። ከገንዘብ ጋር የሚገናኝ ትራውማ ካለባችሁ ለገንዘብ ያላችሁ አመለካከት በጣም የተለየ ነው። ምን ይባላል? አንዳንድ ጊዜ ሀብታሞች እንቅልፍ አይተኙ፣ ጤናቸው የተቃወሰ ነው፣ ትዳራቸው ሰላም የለውም፣ እንዲህ ይባላል። ይሄ አመለካከት ውስጣችን ይገባል፣ ከዛ አብሮን ያድጋል ማለት ነው። ዘንድ በስተመጨረሻ ለገንዘብ ያለን ወይም ለሀብት ያለን አመለካከት ኮምፕሊትሊ ይቀየራል። አንድ ሰው የገንዘብ አቅሙን ማስተካከል የሚፈልግ ከሆነ ለገንዘብ ያለውን አመለካከት ኮምፕሊትሊ መቀየር አለበት። ገንዘብ የክፉዎች እንደሆነ የምታስቡ ከሆነ፣ ገንዘብን ለማግኘት የግድ ወንጀል መስራት ወይም በአቋራጭ መንገድ መሄድ እንዳለባችሁ የምታምኑ ከሆነ ያ ጉዟችሁ፣ ያ አቋራጭ መንገዳችሁ የእናንተ የጥፋት መንገድም ሊሆን ይችላል። አንዳንዴ ደግሞ አንድ ቤተሰብ ውስጥ በገንዘብ ምክንያት ችግሮች የሚፈጠሩ ከሆነ፣ እናትና አባት የሚጋጩ ከሆነ፣ ቤተሰቡ ሰላም የሚያጣ ከሆነ እዛ ቤተሰብ ውስጥ የሚያድጉ ልጆች በስተመጨረሻ እንዴት ማሰብ ይጀምራሉ? ገንዘብ የችግሮች ሁሉ መሰረት እንደሆነ፣ በገንዘብ ምክንያት ሰዎች እንደሚጣሉ ማመን ይጀምራል። እውነት ነው። በገንዘብ ምክንያት ብዙ ሰው ራሱን አጥቷል፣ ነፍሱን አጥቷል፣ ብዙ ሰዎችን ችግር ውስጥ ከቷል። ይሄንን ለማስቀረት ነው ዋናው የገንዘብን ስነ ልቦና መረዳት። ገንዘብ ቁስ እንደሆነ ሁላችንም እናውቃለን። የሆነን ነገር ለማድረግ የሚጠቅመን ነገር እንደሆነ እናውቃለን። ማወቃችን ብቻ በቂ አይደለም። ያንን ገንዘብ እንዴት ነው የምናገኝ? እንዴት ነው መጠቀም ያለብን? ለሱ ራሳችንን መስጠት አለብን ወይስ እሱ ለኛ እንዲሰራ ነው ማድረግ ያለብን? ስለዚህ እሱንም ልክ እንደ ማንኛውም ስኪል ቁጭ ብለን መማር አለብን። ብዙ ጊዜ አስተውላችሁ ወይም ሰምታችሁ ከሆነ ሎተሪ የወጣላቸው ሰዎች ከዚህ በፊት ድህነት ውስጥ የነበሩ ከሆኑ ወይም ስለ ገንዘብ ምንም አይነት እውቀት የሌላቸው ሰዎች ከሆኑ ሎተሪ ወይም እድሉ የደረሳቸው ገንዘብ በጣም ብዙ እንኳን ቢሆን ከሆነ ጊዜ በኋላ እዛው ቦታ ላይ ራሳቸውን ያገኙታል። ለምን? ገንዘቡን እንዴት እንደሚይዙት፣ እንዴት እንደሚጠቀሙት፣ ምን ላይ ማዋል እንዳለባቸው አያውቁም። አሁን እስቲ ችግሮቹን በደንብ አይተናል። አሁን ደግሞ ቀጥታ ወደ መፍትሄዎቹ እንግባ። በዚህ ቪዲዮ 7 መፍትሄዎችን እናያለን። 7ቱንም መፍትሄዎች ግን ከራሳችሁ ማንነት ጋር አያይዛችሁ ነው
መጠቀም ያለባችሁ። የመጀመሪያው ተግባራዊ መፍትሄ ነው ብዬ ያመጣውላችሁ ጥበብ የ48 ሰዓት የዶፓሚን ማቀዝቀዣ ህግ ይባላል፣ ወይም the 48 hour rule። ይሄ ታክቲካል ሶሉሽን ነው። ሁላችንም ብንሆን የሆነ አዲስ ነገር ልክ ስናይ ያምረናል፣ ያ ነገር ደስ ይለናል፣ ብንገዛው ብለን እንመኛለን። ሜቢ ብር እንኳን ባይኖረን በዶፓሚናችን ምክንያት ወይም በጊዜያዊ ደስታችን ምክንያት ያንን ነገር ልንገዛው እንችላለን። ከገዛ ነው በኋላስ አብዛኛው ሰው ይጸጸትበታል። እንደዚህ አይነት ስሜት ውስጥ ከመግባታችሁ በፊት ዶፓሚናችሁን ታቀዘቅዛላችሁ። እንዴት ካላችሁ ደግሞ 48 ሰዓት ለራሳችሁ ትሰጣላችሁ። 2 ቀን የሆነ ነገር ታያላችሁ። ያ ዕቃ ካማራችሁ ሪሊ መግዛት አለብኝ፣ በተለይ ደግሞ ከዚህ በፊት አስባችሁት የማታውቁት ዕቃ ከሆነ መጀመሪያ ቆም ብላችሁ ማሰብ ይኖርባችኋል። ይህን ነገር መግዛት አለብኝ ወይስ መግዛት የለብኝም? ከገዛውትስ ምን እጠቀማለሁ? ምን ያክል ገንዘብን እዛ ላይ ኢንቨስት አደርጋለሁ? ይህ ነገር ላያቢሊቲ ነው ወይስ አሴት ነው? ገንዘብ የሚያመጣልኝ ነገር ነው ወይስ ገንዘብ ከኪሴ የሚወስድ ነገር ነው? ለምሳሌ ስልክ ከሆነ የምትገዙት የሆነ የሚያጓጓችሁ ስልክ ከሆነ ያ ስልክ የሚጠቅማችሁ ከሆነ ወይ ገንዘብ እንድትሰሩ የሚያደርጋችሁ ከሆነ እሱ አሴት ይሆናል ማለት ነው። ነገር ግን ከዛ ይልቅ ጊዜያችሁን የሚያጠፋ ቪዲዮ ብቻ ለማየት ለመዝናናት ብቻ የምትገዙት ከሆነ እሱ ላያቢሊቲ ነው ማለት ነው። ለምን? አንደኛውና ዋነኛው ጊዜያችሁን ይበላዋል። ሁለተኛው ለኢንተርኔት ብላችሁ የምታወጡት ሌላ ወጪ ሊኖር ይችላል። ልክ እንደ ሊያቢሊቲ ይቀመጣል። ስሜታዊ ሆናችሁ ወይም ደስተኛ ሆናችሁ ተናዳችሁ የምትገዙት ወይም የምታደርጉት ነገር በኋላ ላይ ዋጋ ያስከፍላችኋል። ለዚህ ነው 48 ሰዓት ምንም ነገር ከመግዛታችሁ በፊት ቆም ብላችሁ ማሰብ ያለባችሁ። ሁለተኛው የገንዘብ ስነ ልቦና ችግሮችን፣ የድህነት ወዳጅ የሆኑ ችግሮችን የምትቀርፉበት ተግባራዊ መፍትሄ ገንዘብን በነፃነት ምንዛሬ ማስላት ነው፣ ወይም ካልኩሌቲንግ ኢን ፍሪደም ሃውስ። የሆነ ዕቃ ለመግዛት ስታስቡ የዕቃውን ዋጋ ሳይሆን የዕቃውን ዋጋ ለማምጣት ወይም የምትገዙበትን ገንዘብ ለማምጣት የምትሰሩትን ሰዓት አስቡ። ለምሳሌ የምትገዙት ጫማ ከሆነ ያ ጫማ 10,000 ከሆነ እናንተ ደግሞ በሰዓት ሰርታችሁ የምታገኙት 500 ብር ከሆነ ያንን የ10,000 ብር ጫማ ለመግዛት ምን ያክል ሰዓት መስራት እንዳለባችሁ ካልኩሌት አድርጉ። ገንዘቡ እኮ ይሄን ያህል ብዙ ላይሆን ይችላል። ነገር ግን ወደ ነፃነታችሁ ሲመጣ እናንተ ኢንቨስት ወደምታደርጉት ጊዜ፣ አቅም፣ ጉልበታችሁ ሲመጣ በጣም ውድ ሊሆን ይችላል። ለዛ ለ10,000 ብር ጫማ የምታወጡት ሰዓት ካልኩሌት ሲደረግ በሰዓት 500 ብር የሚከፈላችሁ ከሆነ 20 ሰዓት መስራት አለባችሁ ማለት ነው። 20 ሰዓት ሰርታችሁ ያንን ጫማ ነው የምትገዙት። በዚህ አይነት ሁኔታ ውድ ነገሮችን ደግሞ አስቡ። እዛ ላይ ከተለጠፈባቸው ገንዘብ ይልቅ ትልቅ ትኩረት መስጠት ያለባችሁ እናንተ ያንን ነገር ለመግዛት ለምትከፍሉት ዋጋ ነው፣ ለምታጠፉት ጊዜ ነው፣ ለኢነርጂያችሁ ነው፣ ለስሜታችሁ ነው፣ ለትኩረታችሁ ነው። ያንን ያወጣችሁትን 10,000 ብር ለመተካት 20 ሰዓት መስራት እንዳለባችሁ አስቀድማችሁ አስቡበት። ከዛ በኋላ ያ ነገር ዲዘርቭ ያደርጋል የምርም ይገባዋል የምትሉ ከሆነ ኢትስ ኦኬ ማውጣት ትችላላችሁ። ነገር ግን ከነፃነታችሁ ጋር ነገሮችን ማገናኘት ልመዱ። ትንሽ ሰርታችሁ በጣም ብዙ ብር ስለምታገኙ ያ የ10,000 ብር ዕቃ ርካሽ ሊሆንባችሁ ይችላል። ነገር ግን በገንዘብ ልክ ርካሽ መሆኑን ብቻ ሳይሆን በእናንተ ማንነት፣ በእናንተ ትኩረት፣ በእናንተ አቅም ልክ በምትከፍሉት ዋጋ ልክ ርካሽ ነው ወይ ብላችሁ አስቡ። ይሄ የገንዘብ ችግራችሁን ይቀርፍላችኋል፣ ብዙ ወጪም እንዳታወጡ ያደርጋችኋል። ሶስተኛው መፍትሄ ደግሞ እንመልከት። ሶስተኛው መፍትሄ ብዙ ሰዎች ኢግኖር ያደርጉታል ወይም ትኩረት አይሰጡትም። እሱ ምንድን ነው ካላችሁ ራስን ያለማመን ስልት ነው። አውቶሜሽን ኦር ሴፍጋርዲንግ ፍሮም ዩርሰልፍ። ሁላችንም የራሳችን ገደብ የሌለው ፍላጎት አለ። ራሳችንን ከራሳችን ማንጠብቅ ከሆነ ሁሌም በድህነት ውስጥ እየማቀቅን እንኖራለን። ለምን? በተፈጥሮ ማንነታችን የሚፈልገው ወይም ሰውነታችን የሚፈልገው ጊዜያዊ ደስታ ነው። ይሄ ነገር ይገባኛል ብሎ አይደለም የሚያስበው። ይሄ ነገር ያስፈልገኛል፣ ስለዚህ ለዚህ ነገር ይሄን ያህል ወጪ ማውጣት አለብኝ። ወጪ በማውጣት የሚደሰቱ ሰዎች እንዳሉ ታውቃላችሁ። ገቢ ሲገባላቸው የሚጨነቁ ሰዎች እንዳሉ ታውቃላችሁ። በተለይ እንደዚህ አይነት ችግር ካለባችሁ ጊዜ ሳታጠፉ የስነ ልቦና ባለሙያ ጋር መቅረብ አለባችሁ። ምክንያቱም እንደዚህ አይነት ነገሮች እድሜ ልካችሁን ነው የሚከተሏችሁ። ገንዘቡን እስኪያወጣ ወይ እስኪያጠፋ የሚጨነቅ ሰው አለ። ለዚህ ነው ራሳችሁን ማመን የሌለባችሁ። ይህንን ራስን ያለማመንን ስልት የምትጠቀሙ ከሆነ አስቀድማችሁ ምንድን ነው የምታደርጉት? ገቢ የሚገባላችሁ ከሆነ ከዛ ገቢ 20% ወር 10%፣ 30% ሊሆን ይችላል ወደማይንቀሳቀስ አካውንት ውስጥ ታስገባላችሁ። ወይም ለሆነ ሰው ልትሰጡ ትችላላችሁ። ልክ እንደ ብድር ልታበድሩ ትችላላችሁ። ስታበድሩ ግን ያ ሰው እንደሚመልስላችሁ እርግጠኛ መሆን ይኖርባችኋል። ወይ የራሴ ለምትሉት ሰው መስጠት። ያ ሰው ኢንቨስት እያደረገ ከሆነ ኢንቨስት ያድርገው ገንዘባችሁ ዝም ብሎ ከሚቀመጥ። ወይ ደግሞ እናንተም ዝም ብላችሁ በስሜት እየተነዳችሁ እንዲሁ ከምታባክኑት የሆነ ሰው ተጠቅሞበት ሰርቶበት ከዛ በኋላ ይመልስላችሁ።
ገንዘባችሁ ባንክ ቤት በትንሽ ወለድ ከሚቀመጥ የሆነ ወዳጃችሁ ሰርቶበት የተሻለ ደረጃ ላይ ደርሶ እናንተንም ቢያግዛችሁ መልካም። እንግዲህ ቤተሰቦች እስካሁን አብራችሁኝ ከሆናችሁ ቪዲዮ በጣም ተመችቷችኋል ማለት ነው። ስለዚህ አሁኑኑ ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ለቻናሉ አዲስ የሆናችሁ ውድ ቤተሰቦች አሁኑኑ ይህንን ቻናል ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። የዋን-ቱ-ዋን ኮቺንግ እና የማማከር አገልግሎት የምትፈልጉ በዚህ ስልክ በቴሌግራም እና በዋትሳፕ መልእክት በማስቀመጥ ማግኘት ትችላላችሁ። አራተኛው መፍትሄ ደግሞ እንመልከት። ይህ መፍትሄ የማንነት ትርጓሜን መቀየር ይባላል፣ ወይም ዲታቺንግ ኢጎ ፍሮም አሴት። ይሄ በጣም የብዙ ሰዎች ችግር ነው። ማንነታቸውን ከገንዘባቸው ጋር ነው የሚያያይዙት። ሀብታም ካልሆንኩ ወይም ገንዘብ እንዳለኝ ካላሳየው ሰዎች አይወዱኝም፣ አያከብሩኝም፣ ቦታ አይሰጡኝም ብለው ያስባሉ። ስለዚህ በየጊዜው የሚታዩ ነገሮች ላይ ኢንቨስት ያደርጋሉ። ይህ ኢንቨስትመንታቸው ግን ኪሳራ እንጂ ትርፍን አያመጣላቸው። ወንድ ከሆናችሁ በወንድነታችሁ እንጂ ባፈራችሁት ገንዘብ ሴቶችን ለመግዛት ወይም ሴቶችን ለመቆጣጠር አትሞክሩ። ያኔ ማንነታችሁን ትሸረሽሩታላችሁ። ያኔ ወንድነታችሁን ታጣላችሁ። በየጊዜው እሷን ለማስደሰት ማታጠፉት ገንዘብ የለም፣ ማትጋብዙት ሰው የለም፣ ማትሰጧት የገንዘብ ልክ የለም። ልክ ያንን ስታቆሙስ ሁሉም ነገር ያበቃል። ስትሰጣችሁ የነበረው ጊዜ፣ ፍቅሯ፣ ኤቭሪቲንግ አርቲፊሻል እንደሆነ ታውቃላችሁ። ሪል የሆነ ነገር የምትፈልጉ ከሆነ ሪል የሆነውን ማንነታችሁን ስጡ። ሰዎች በማንነታችሁ እንዲያከብሯችሁ አድርጉ። ሾው ኦፍ በማድረግ ወይም ገንዘባችሁን በማሳየት የተለያዩ መኪናዎችን በመቀያየር ውስጣችሁ ያለውን ባዶነትና ደስታ የማጣት ስሜት ለመሙላት የምትሞክሩ ከሆነ መቼም ልትሞሉት አትችሉ። በቁስ የሚሞላ ደስታ በቁስ ይጠፋል። በሰዎች የሚሞላ ደስታ ወይም ደግሞ በሰዎች የሚገኝ ክብር በሰዎች ይጠፋል። ሰው ደግሞ ጥቅመኛ ነው፣ ሁላችንም እናውቃለን። ዛሬ ብታግዙት፣ ዛሬ ብትረዱት ጠብር ግፍ ብሎ ሊያገለግላችሁ ይችላል። ከምታስቡት በላይ እንደሚወዳችሁ ደጋግሞ ሊነግራችሁ ይችላል። ያንን የምታደርጉለትን ነገር ስታቆሙስ ሁሉም ነገር ያበቃል። ከዛ በፊት ይሄ ነገር ከማብቃቱ በፊት እናንተ መቅደም ይኖርባችሁ። እሱን ደግሞ ለማድረግ ማንነታችሁን ከቁስ ለዩ፣ ከገንዘብ ለዩ፣ ከአሴት ለዩት። ይሄ የማይበገር ማንነት ወይም ካራክተር መገንባት ላይ ፎከስ አድርጉ። ገንዘብ ሲጠፋ አብሮ የሚጠፋ ማንነት የትም አያደርሳችሁ። አምስተኛው የገንዘብ ስነ ልቦና ችግሮችን ሊቀርፍላችሁ የሚችለው ተግባራዊ መፍትሄ የበቂ ወሰን ማበጀት ነው፣ ወይም ዲፋይኒንግ ኢነፍ። የሆኑ ነገሮችን በቃኝ ማለትን ተለማመዱ። በቃኝ ማለት ልምድ ከሌላችሁ ወይም ደግሞ በጣም ብዙ ነገር በተደጋጋሚ የሚያምራችሁ አይነት ሰዎች ከሆናችሁ ከማን ጋር እየተወዳደራችሁ እንደሆነ ራሳችሁን ጠይቁ። ብዙ ጊዜ በቃኝ የማይሉ ሰዎች ወይም ስሜታቸውን መግዛት የማይችሉ ሰዎች ራሳቸውን ከሌላ ሰዎች ጋር እያወዳደሩ ነው። ከጓደኞቻቸው ጋር፣ ከጎረቤቶቻቸው ጋር፣ ከስራ ባልደረቦቻቸው ጋር እያወዳደሩ ነው። ጎረቤት የሆነ አዲስ ነገር ከተገዛ እዚህም መገዛት አለበት። ስለዚህ እዚህ ያለው ሰው ጭንቀት ውስጥ ይገባል፣ ሰላም ያጣል፣ ሌት ተቀን ይሰራል፣ ይለፋል። ከዛስ እዛ ጎረቤት የተገዛውን እቃ ገዝቶ ያመጣል። ዘን ዋት ያም እቃ ይሰለቻል። ያ ሰው ግን ነፃነቱን አጥቷል፣ ጭንቀታም ሆኗል፣ ሰላሙን አጥቷል። ኢቭን የጤና እክል እንኳን ሊገጥመው ይችላል። ጓደኞቻችሁ የሆነ ነገር ገዙ ብላችሁ ራሳችሁን ማስጨነቅ አቁሙ። ከቅናቱ ውጡ። የምትቀኑ ከሆነ መቼም ሀብታም ልትሆኑ አትችሉ። ሰው የሚፈልገውን ነገር ያድርግ፣ እናንተ የምትፈልጉትን ነገር አድርጉ። የምትፈልጉትን ነገር ብቻ ሳይሆን ማድረግ ያለባችሁን ነገር፣ የሚገባችሁን ነገር ብቻ አድርጉ። ካልሆነ ላይፍ ቦሪንግ ነው የምትሆኑ። ምክንያቱም ሰውን ብቻ ነው የምትከተሉት። ሰው ያደረገው ነገር ሁሉ ያምራቸው፣ ሰው የገዛው ነገር ሁሉ ያምራቸዋል። ሰዎች የሆነ ነገር ሲገዙ ምናልባትም ትርጉም ስለሚሰጣቸው ሊሆን ይችላል የሚገዙት። እናንተስ ሰው ላይ ስላያችሁ ብቻ ነው የምትገዙት? ሰው ላይ ስላያችሁ ብቻ ነው በጣም ብዙ ብር ኢንቨስት የምታደርጉበት? ነፃና ደስተኛ ለመሆን ምን ያክል ገንዘብ እንደሚያስፈልጋችሁ በግልጽ አስቀምጡ። ከዛ በኋላ ከዛ ገንዘብ ውጪ ምንም አይነት ሌላ ተጨማሪዎች እንዳታወጡ። የእናንተን ፍላጎት ራሳችሁ ታውቃላችሁ። ከዚህ በፊት ያሰባችኋቸው በጣም ብዙ ነገሮች ይኖራሉ። ከዛ አንጻር ወጪያችሁን አስቀምጡ። ከዚህ ውጭ ግን ሰዎች ስላወጡ ብቻ የምታወጡት በጣም ብዙ ወጪ ካለባችሁ ድህነት የእድሜ ልክ ቤታችሁ ይሆናል። ስድስተኛው መፍትሄ ደግሞ የገንዘብ ማስታወሻ መጽሐፍ ነው፣ ኦር ማይንድፉል ስፔንዲንግ ጆርናል። እያንዳንዱን የምታወጡትን ወጪ ወረቀት ላይ ትጽፉታላችሁ ወይ ስልካችሁ ላይ ታሰፍራላችሁ። በሳምንት ለምን ነገሮች ወጪ አውጥቻለሁ፣ በሳምንቱ መጨረሻስ ይሄንን ወጪያችሁን ትገመግማላችሁ፣ ስሜታችሁን ታያላችሁ። በዛ ሳምንት ውስጥ አንድ ውድ ልብስ ገዝታችሁ ከሆነ ያንን ልብስ ለምንድን ነው የገዛሁት? በጣም ስላማረኝ፣ ደስተኛ ስለሆን ወይስ ስለሚያስፈልገኝ? ሰው ላይ ስላየሁት ወይስ ስለሚያስፈልገኝ? ገንዘቡ ስላለኝ ወይ ገንዘብ ስለተረፈኝ የገዛሁት ብላችሁ ራሳችሁን መጠየቅ ይኖርባችሁ። እንደዚህ ባደረጋችሁ ቁጥር ለእያንዳንዱ ለምታወጡት ወጪ ትኩረት ትሰጣላችሁ። የትኛውንም ወጫችሁን በንቃት ትከታተላላችሁ። ለምን ትንሽ ነገር አይሆን? ለምን ለአንድ ብርጭቆ ማኪያቶ የምታወጡት ወጪ አይሆን? እያንዳንዱን ወጫችሁን በንቃት ትከታተላላችሁ። ሜቢ እንደዚህ ስታደርጉ ሰዎች ቋጣሪ ምናምን ሊሏችሁ ይችላሉ። ጀስት የእናንተ ገንዘብ መቋጠር ካለባችሁ ቋጥሮት። እንደዚህ የሚሏችሁ ሰዎች የሆነ ጊዜ ብትቸገሩ ድንቡሎ ሳንቲም አይሰጧችሁ። ምንም አይነት ሳንቲም ምንም ነገር አይሰጧችሁ። ኢቭን አበድሩኝ እንኳን ብትሏቸው ፊታቸውን አዙረው ነው ጥለዋቸው የሚሄዱት። ለእንደዚህ አይነት ሰው መጨነቅ አያስፈልግም።
የእናንተን ገቢ የምታውቁት እናንተ ናችሁ። ኑሯችሁን የምታውቁት እናንተ ናችሁ። ወደፊት ከእናንተ የምትፈልጉትን ነገር የምታውቁት እናንተ ናችሁ። ገቢና ወጫችሁን መዝግቡ። ለአስፈላጊ ነገር ብቻ ለማውጣት ራሳችሁን አሳምኑ። እንደዚህ ስታደርጉ ሳታስቡበት የምትገዙት ምንም አይነት ነገር አይኖርም። ሰባተኛውና የመጨረሻው ላይ ደርሰናል። ሰባተኛው የገንዘብ ስነ ልቦና ችግሮችን ሊቀርፍላችሁ የሚችለው መፍትሄ የረጅም ጊዜ ራዕይን ማየት ነው፣ ወይም አፕግሬዲንግ ዩር ሆሪዞን። ዛሬም ብቻ አይደለም የምትኖሩት። የዛሬ 5 ዓመት የዛሬ 10 ዓመት ምንድን ነው የምታስቡት? ሁሌም በቅጥር ህይወት መኖር ነው ሀሳባችሁ? ሁሌም በየወሩ የሚከፈላችሁን ደሞዝ እየበላችሁ መኖር ነው ሀሳባችሁ? እናንተ እንኳን እንደዚህ መኖር ብትፈልጉ አሁን ላይ ያለው የገበያ ሁኔታ፣ የኑሮ ውድነቱ፣ ላይፉ ራሱ አይፈቅድላችሁ። ስለዚህ ዛሬም ብቻ መኖር ሳይሆን ነገንም ማሰብ ይኖርባችኋል። የዛሬ 5 ዓመት የት ናችሁ? ምን ትጀምራላችሁ? መቼ ነው ስራ የምትቀይሩት? መቼ ነው የተሻለ ገቢ የሚያስገኝላችሁን አዲስ ስራ የምትጀምሩት? መቼ ነው የራሳችሁን ቢዝነስ የምትከፍቱት? መቼ ነው ከአዲስ ፓርትነር ጋር መስራት የምትጀምሩት? እንደዚህ አይነት ሎንግ ተርም ፕላን ከሌላችሁ ገቢያችሁ በየጊዜው ቢያድግ እንኳን መቼም ህይወታችሁ ሊቀየር አይችልም። የገንዘብ አቅማችሁ በፍጹም ሊያድግ አይችልም። አስተሳሰባችሁን ከዛሬና ነገ አውጥታችሁ የዛሬ 5 ዓመት የዛሬ 10 ዓመት የት መድረስ እንዳለባችሁ ስለሱ ማሰብ ላይ አተኩሩ። የሁሉም ነገር መሰረት ሀሳብ ነው። ዛሬ ላይ ስለመኖር ሳይሆን ነገን እንዴት ማሳለፍ እንዳለባችሁ። ከጀርባችሁ የሚገፋችሁ በጣም ትልቅ ምክንያት ያስፈልጋችኋል። ዓላማ ያስፈልጋችኋል። ለቤተሰባችሁ መትረፍ ከሆነ ወይም ቤተሰባችሁን ከድህነት ማውጣት ከሆነ ዓላማችሁ ዛሬ ሳይሆን የሚያስጨንቃችሁ የነገ ጉዳይ ነው። ስለዚህ ዛሬ የምታገኟትን እያንዳንዷን ገንዘብ በሚገባ ትጠቀማላችሁ። ኢቨን እንዴት አድርጋችሁ ሌላ ገንዘብ እንደምትሰሩበት ሪሰርች ታደርጋላችሁ፣ ኢንቨስቲጌት ታደርጋላችሁ። የብዙ ሀብታም ሰዎችን ላይፍ ትኮርጃላችሁ። የህይወት መንገዳቸውን በሚገባ ታጠናላችሁ። ምክንያቱም ዓላማችሁ በጣም ትልቅ ነው። ዛሬን መኖር ብቻ አይደለም ዓላማችሁ። ዛሬ በጣም ደስተኛ ትሆናላችሁ፣ ነገንም ታስባላችሁ፣ በጣም ተስፋ ይኖራችኋል። በዛ ተስፋ ውስጥ ደግሞ የምታሳኳቸው በጣም ብዙ ነገሮች ይኖራሉ። ይሄ የምታስቀምጡት ትልቁ ራዕያችሁ፣ ትልቁ ዓላማችሁ ደግሞ በጣም ጥቃቅን የሚባሉ ትናንሽ ፈተናዎችን በቀላሉ እንድታልፉ ያደርጋችኋል። እንግዲህ ቤተሰቦች ለዛሬ ይዤላችሁ የመጣሁት ሀሳብ ይህንን ይመስላል። አሁን በስተመጨረሻ የምሰጣችሁ ቦነስ ላይ ደርሰናል። ይህ ቦነስ የትኛውንም የገንዘብ ችግራችሁን እንደሚቀርፍ እርግጠኛ ነኝ። እርግጠኛ የሆንኩበት ምክንያትም ደግሞ በራሴ ህይወት ስላየሁት ነው። ይሄ መፍትሄ ምንድን ነው ካላችሁ፣ አስራት ማውጣት ነው ወይም ሰደቃ መክፈል። ጀስት ከምታገኙት ገቢ 10% መስጠት፣ ከ10 1/10 መስጠት። 100,000 ብር የምታገኙ ከሆነ 10,000 ለቤተ ክርስቲያን ወይም ለመስጊድ ትሰጣላችሁ። የቄሳርን ለቄሳር የእግዚአብሔርን ደግሞ ለእግዚአብሔር እንደሚለው ቅዱስ መጽሐፍ ጀስት የምታገኙትን ገቢ ይሄን ያህል ብዙ አይደለም፣ ነገር ግን የምታገኙት ከዛ በጣም ብዙ የላቀ እጥፍ ነው የምታገኙት። 10,000 ከሆነ ገቢያችሁ 1,000 ለቤተ ክርስቲያን ስጡ። ምንም የምታቅማሙት ወይም ምክንያት ማብዛት አያስፈልግም። ከዛ ይሄንን አድርጉና በህይወታችሁ ላይ ወይም በገቢያችሁ ላይ የመጣውን ለውጥ እዩት። ምን ያክል እንደምትረጋጉ፣ ምን ያክል ገቢያችሁ እንደሚጨምር፣ ምን ያክል ገንዘባችሁ ወይም የምትሰሩት ገንዘብ እንደሚበረከት ታዩታላችሁ። ለምን? እያንዳንዱን ነገር እኮ የሚሰጠን እግዚአብሔር ነው። እሱ ከሰጠን ላይ ነው ቀንሰን ለሱ የምንሰጠው። ይህንን ማድረግ ደግሞ የእያንዳንዳችን ግዴታ ነው። ብዙ ሰው የገንዘብ ችግር የለበትም። ገንዘቡን ቤትም ብሎ ሊያመጣው ይችላል። ነገር ግን ያ የሚያመጣው ገንዘብ አይበረክትለትም። ገና እጁ ላይ እንደገባ ተበትኖ ያልቃል። እንዴት እንደሚያልቅ አያውቀው። እንደዚህ አይነት ችግር ውስጥ ከሆናችሁ መፍትሄያችሁ አስራታችሁን መክፈል ነው። ነገር ግን ሌሎቹንም 7ቱን መፍትሄዎች በሚገባ ራሳችሁ በሚመቻችሁ መንገድ መጠቀም ይኖርባችኋል። ከነዚህ ከተመለከትናቸው 4 የገንዘብ ስነ ልቦናዊ ችግሮች ውስጥ አሁን ላይ እናንተ ያጋጠሟችሁ ችግሮች የትኞቹ እንደሆኑ ኮሜንት አድርጉልኝ። እንዲሁም ደግሞ ለመጠቀም የወሰናችሁት መፍትሄ የትኛው እንደሆነ እሱንም ኮሜንት አድርጉልኝ፣ አነባቸዋለሁ። የዋን-ቱ-ዋን ኮቺንግ እና የማማከር አገልግሎት የምትፈልጉ በዚህ ስልክ በቴሌግራም እና በዋትሳፕ መልእክት በማስቀመጥ ማግኘት ትችላላችሁ። ቪዲዮውን ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ይጠቅማችኋል ብላችሁ ለምታስቧቸው ለጓደኞቻችሁ፣ ለወዳጆቻችሁ ሼር አድርጉላቸው። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ስለነበረን ጊዜ ሁሉ በጣም አመሰግናለሁ። በቀጣይ ቪዲዮ በአዲስ ሀሳብ እስክንገናኝ በያላችሁበት ሰላማችሁ ይብዛል።